በአዲስ አበባ ከተማ አስተዳደር ትምህርት ቢሮ እና በአዲስ ሚዲያ ኔትወርክ አማካኝነት የተዘጋጀ የሚቀርብላችሁ የአራተኛ ክፍል የሂሳብ ትምህርት ነው። እኔ መምህር ሶፎንያስ መልካሙ እባላለሁ። ተማሪዎች ዛሬም በድጋሚ ተገናኝተናል። ዛሬም ከዚህ በፊት እንደምናሳልፈው ጥሩ ጊዜዎችን አብረን እናሳልፋለን። ዛሬ በሚኖረን የትምህርት ክፍለ ጊዜ ጎነ ሶስቶች እና ጎነ አራቶች በሚል ዋና ርዕስ ስር በዋናነት ግን ንዑስ ርዕሳችን የሚሆነው አንግል የሚል ይሆናል። ስለዚህ ስለ አንግል ዛሬ አብረን ጥሩ ጊዜ እናሳልፋለን ማለት ነው። ስለ አንግል አይነቶች እናያለን፣ የአንግል አሰያየሞችን እናያለን፣ ስለ አንግል አመሰራረትም አብረን የምናይ ይሆናል ማለት ነው። ስለዚህ ተማሪዎች እስከ ትምህርቴ መጨረሻ ድረስ ከኔ ጋር እንድትሆኑ ጋብዛችኋለሁ። ጥሩ። ስለ አንግል ከማየታችን በፊት መጀመሪያ ልናይ የሚገባው ስለ ጨረር ይሆናል። ጨረር ምን ማለት ነው የሚለውን መጀመሪያ እንፈታና ከዛ በኋላ ደግሞ ወደ አንግል አብረን እንሄዳለን ማለት ነው። የአንግልን አመሰራረት ለማወቅ ቅድሚያ መሰጠት ያለበት ስለ ጨረር ማወቅ ይሆናል ማለት ነው። ስለዚህ ተማሪዎች ጨረር ሲባል ወደ አይምሯችሁ ሊመጣ የሚገባውን ነገር እስቲ ለማሰብ ሞክሩ። ጨረር ማለት መነሻው የሚታወቅ ነገር ግን መድረሻው የማይታወቅ ወይም ደግሞ መድረሻ የሌለው የጂኦሜትሪያዊ ምስል ነው። ስለዚህ ተማሪዎች ጨረር ማለት መነሻ የሚታወቅ ነገር ግን መድረሻው የማይታወቅ ወይም ደግሞ መድረሻ የሌለው ጂኦሜትሪያዊ ምስል ነው። ለምሳሌ በስዕል ለመግለጽ መነሻው የሚታወቅ በእርግጥ ግን መድረሻ የሌለው ወይም ደግሞ መድረሻው የማይታወቅ ምን ብለን እንጠራዋለን? ጨረር ብለን እንጠራዋለን ማለት ነው። ስለዚህ ተማሪዎች ይሄንን ማወቅ አንግል ምን መሆኑን ለማወቅ በጣም ዋና ነው። ምክንያቱም አንግል ሊመሰረቱ የሚችሉት በጨረር ምክንያት ስለሆነ ማለት ነው። ስለዚህ ተማሪዎች ጨረር ማለት መነሻው የሚታወቅ ነገር ግን መድረሻው የማይታወቅ የጂኦሜትሪያዊ ምስል ነው። ጂኦሜትሪያዊ ማለት አንድ የሂሳብ ቅርንጫፍ ነው። ከሂሳብ ትምህርቶች አንዱ ስለ ምስሎች የሚያጠናልን የሂሳብ ክፍል ነው ማለት ነው። ስለዚህ ጨረር ማለት መነሻ የሚታወቅ ነገር ግን መድረሻው የማይታወቅ ጂኦሜትሪያዊ ምስል ነው ማለት ነው። ስለዚህ ተማሪዎች እቺን ምስሏ ላይ የምታዩትን በማስታወሻ ደብተራችሁ እንድትገለብጡ ትጋብዛችኋለሁ። በመቀጠል የምናየው አንግል ምን ማለት እንደሆነ አብረን እናያለን ማለት ነው። አንግል ቀድመን ስለ ጨረር አውቀናል። በመቀጠል ደግሞ አንግል ምን ማለት እንደሆነ አንግልስ እንዴት እንደሚመሰረት አብረን ለማየት እንሞክራለን። እስቲ ተማሪዎች እኔ ከመናገሬ በፊት ግን አጠገባችሁ ካሉ ጓደኞቻችሁ፣ ቤተሰቦቻችሁ ጋር ሊሆን ይችላል አንግል እንዴት ሊመሰረት እንደሚችል ለማሰብ ለማውራት እስቲ ሞክሩ። ጥሩ እንደምታወሩም እንደምትነጋገሩም አስባለሁ። አንግል ማለት አንድ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች አማካኝነት የሚፈጠር ነው። ቀድመን ስለ ጨረር እንዳየን አስተውሳችኋል ተማሪዎች። አሁን ደግሞ የምናየው አንግል ማለት አንድ የጋራ መነሻ ነጥብ ባላቸው
ምስሉን አብረን እናያለን። በምሳሌም አንድ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች ቀድመን ስለ ጨረር እንዳየን አስተውሳችኋል። ስለዚህ ሁለት ጨረሮች አማካኝነት የሚፈጠር ምስል ነው። ስለዚህ አንግል የምንለው አንድ የጋራ መነሻ ነጥብ የጋራ ማለት የቃል ፍቺው ራሱ ሁለት ነገሮች አንድ ላይ ሊጠቀሙት የሚችሉት ነገር እንደማለት ነው። በጋራ ለሁለት ወይም ደግሞ ከዛ በላይ ስለዚህ አንድ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች መነሻቸው አንድ በሆነ ሁለት ጨረሮች አማካኝነት የሚፈጠር ምስል አንግል እንላለን። ስለዚህ ሁለት ጨረሮች አንድ የጋራ መነሻ ነጥብ ኖሯቸው በሚሄዱ ጊዜ የሚፈጠር ይሄኛው ምስል ምን ይባላል? ይሄ አንግል ብለን እንጠራዋለን ማለት ነው። ስለዚህ ቀድመን ስለ ጨረር አወራን። ጨረር ማለት መነሻው የሚታወቅ መድረሻ ግን የሌለው ጂኦሜትሪያዊ ምስል ነው ብለናል። ስለዚህ ቅድም ያወራናቸው ጨረሮች ደግሞ የሚመሰርቱልን አንግልን የሚመሰርቱልን ደግሞ ጨረሮቹ ናቸው ማለት ነው። ስለዚህ አንግል ማለት አንድ የጋራ መነሻ ነጥብ ያላቸው መነሻቸው አንድ አይነት ቦታ የሆነ ያልተለያየ መነሻቸው እኩል የሆነ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች አማካኝነት የሚፈጠር ምስል ነው። ስለዚህ ተማሪዎች አንግል በተለያየ ቦታ ደግሞ ሊመሰረት ይችላል። ስለዚህ ስለ አንግል አመሰራረት ጽንሰ ሐሳብ ከገባን በተለያየ ቦታ በአካባቢያችን ባሉ በዙሪያችን ባሉ አንግል የሚመሰረትበትን ቦታ ማወቅ እንችላለን ማለት ነው። እስቲ ለማስታወስ ሞክሩ። እኔም የምነግራችሁ ይኖረኛል። ከራሳችን የሰውነት ክፍል እንኳን ብንጀምር አንግሎች የሚመሰረቱበት ወይ ደግሞ አንግሎች የተፈጠሩበት በጣም ብዙ ቦታዎች እንዳሉ ማወቅ እንችላለን። ከነዚህ መካከል ለምሳሌ የክንዳችን የእጃችን መታጠፍን ብናይ በመታጠፊያው ላይ አንግልን መመስረት እንችላለን። ለምሳሌ የእጃችን ቅርጽ እንደዚህ በመናጥፈው ጊዜ የሚመሰረት አንድ አንግል ይኖራል ማለት ነው። ስለዚህ አንግል የእጃችን መታጠፊያ ላይ የምናገኝበት መንገድ አለ። ጣቶቻችንን ምሳሌ አድርገን መውሰድ እንችላለን። በጣቶቻችን ላይ ለምሳሌ በአምስቱ ጣታችን ላይ አራት አንግሎችን ማግኘት እንችላለን። ለምሳሌ እጆቻችንን ሁላችንም ዘርግተን ማየት እንችላለን። ለምሳሌ የመጀመሪያው ላይ መታጠፊያው ላይ አንግል ሊፈጠር ይችላል ማለት ነው። በመቀጠልም በመናይ በእያንዳንዱ የእጆቻችን የጣቶቻችን ጥፋት ላይ አንግልን መፍጠር እንችላለን። እሱ ብቻ አይደለም። ለምሳሌ የቤቶቻችንን በሮች ብናይ ለምሳሌ በሮችን በመናይ ጊዜ መገጣጠሚያቸው ወይም ደግሞ መለያያቸው ጋር አንግልን ይፈጠርልናል ማለት ነው። ስለዚህ አንግል በአካባቢያችን ባሉ በተለያዩ ቦታዎች ተፈጥሮ ልናገኘው የምንችለው ሂሳባዊ ምስል ነው ማለት ነው። ስለዚህ አንግል ማለት ማወቅ በቃላችን ስላለብን አንግል ማለት አንድን የጋራ መነሻ ነጥብ ባላቸው ሁለት ጨረሮች አማካኝነት የሚመሰረት ምስል ነው። ተማሪዎች ሁለት ነገሮችን አንድ ላይ ያየን። የመጀመሪያ ያየነው አንግልን ሊፈጥሩልን የሚችሉት ሊመሰረትልን የሚችሉትን ዋና የሆኑትን ጨረርን አየን። ጨረር ማለት ምን ነበር ያልነው? ትክክል ናችሁ። መነሻ ነጥብ ባላቸው ወይ ደግሞ መነሻ ያላቸው መድረሻቸው ግን የማይታወቁ ጂኦሜትሪያዊ ምስሎች እንደሆኑ አየን። ከዛ ደግሞ አንድ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች አማካኝነት አንግል እንደሚመሰረትም አይተናል። ጥሩ። የአንግል አሰያየምን ከማየታችን በፊት እስቲ የሚሰራ ኤክሰርሳይዝ ወይም ደግሞ መልመጃዎችን ልስጣችሁ። መልመጃ ለተጠየቃችሁት ሂሳባዊ ጥያቄ ተገቢ ምላሽ ስጡ። በጣም ቀላል ጥያቄ ነው ተማሪዎች። አሁን ባወራናቸው ላይ እስቲ እናንተ በደብተራችሁ ደግሞ መጻፍ እንደምትችሉ አብረን ራሳችሁን የምትገመግሙበት ነው። የመጀመሪያው አንግል ምን ማለት ነው? አንግል ምን ማለት ነው? የመጀመሪያው ጥያቄያችን ሲሆን ሁለተኛው ጥያቄያችን ደግሞ ጨረር ምን ማለት ነው?
ስለዚህ እነዚህን ሁለቱን ጥያቄዎች 3 ደቂቃ ሰጣችኋለሁ። በ3 ደቂቃ ውስጥ ሰርተን ተመልሰን እንገናኛለን። በጣም ቀላል ነው። ረጋ ብላችሁ ያወራነውን የተማርነውን በማስታወስ ሞክራችሁ ተመልሰን እንገናኛለን። ጥሩ ተማሪዎች ተመልሰን ተገናኝተናል። ከጓደኞቻችሁ ጋር በግልም ከቤተሰብም ጋር አጠገባችሁ ካለ ሰው ጋር እንደሞከራችሁት ባለሙሉ ተስፋ ነኝ። ደግሞ ትክክልም እንዳገኛችሁት እርግጠኛ ነኝ። ብትሳሳቱም ግን አትችሉም ማለት አይደለም። ነገ ይስተካከላል። ስለዚህ ነገ አሁን አብረን ደግሞ ሰርተን ውጤታችንን ወይም ደግሞ መልሳችንን የምናረጋግጥበት ሰዓት ላይ ደርሰናል ማለት ነው። ስለዚህ ወደ መፍትሄው ስንሄድ የመጀመሪያው አንግል ምን ማለት ነው ይላናል። ስለዚህ ቀድመን ያወራነው ስለሆነ በጣም ቀላል ነው። አንግል ማለት ትክክል ናችሁ። አንድ የጋራ መነሻ ነጥብ ባላቸው ሁለት ምኖች ትክክል ሁለት ጨረሮች አማካኝነት የሚፈጠር ምስል ነው። ትክክል ናችሁ። ስለዚህ በዚህ መልኩ ከሰራችሁት የመጀመሪያው መልስ ትክክል ነው ማለት ነው። ስለዚህ አንግል ማለት አንድ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች አማካኝነት የሚፈጠር ምስል ነው። ሁለተኛውን አብረን እንስራው። ሁለተኛው ደግሞ ጨረር ምን ማለት ነው የሚለን። ጨረር ማለት መነሻ የሚታወቅ ወይም ደግሞ ያለው
ወይም ያለው ነገር ግን መድረሻ የሌለው ጂኦሜትሪያዊ ምስል ነው። ስለዚህ ተማሪዎች ጨረር ማለት መነሻው የሚታወቅ ወይም ደግሞ መነሻው የሚታወቅ ወይም ደግሞ መነሻ ያለው ነገር ግን መድረሻ የሌለው ጂኦሜትሪያዊ ምስል ነው ብላችሁ በዚህ መልኩ ከመለሳችሁ ትክክለኛውን መልስ አግኝታችሁታል ማለት ነው። ስለዚህ ባለሙሉ ተስፋ ነኝ እነዚህን ሁለቱን በትክክል እንደመለሳችሁ ወደሚቀጥለው ትምህርታችን ደግሞ እናልፋለን ማለት ነው። አንግሎችን መሰየም አብረን ደግሞ የምናየው ነው። አንግሎችን መሰየም ተማሪዎች እንደሚታወቀው ሂሳብ ላይ በተለያዩ ፊደላት ቁጥሮችን በመወከል እየሰየምን የምንሰራቸው የትምህርት መንገዶች በጣም ብዙ ናቸው። ልክ እንደዚሁ ዛሬም ደግሞ አንግልን መሰየም በሚል ደግሞ አብረን እናያለን። አንግሎችን እንዴት እንደምንሰይም በጣም በቀላሉ አብረን እናያለን። የመጀመሪያው ማስታወሻ አንግሎችን ለመሰየም ሶስት ፊደላትን መጠቀም ይገባል። ምን ማለት ነው? በምስል ለማየት ያክል ለምሳሌ አንድ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች መካከል አማካይነት የሚፈጠር አንግል ነው ብለናል። ስለዚህ አንግልን ለመሰየም ፊደላትን እንጠቀማለን። በዚህ መሰረት ለምሳሌ ሀ ለ እና መ ብለን ብንሰይማቸው ስለዚህ ይሄንን አንግል ለመሰየም የምንጠቀምበት የተለያየ መንገድ አለ። የመጀመሪያው አንግሉ ያረፈበት ወይም ደግሞ መለያያው ላይ የምትገኘው ፊደል ለ ስለሆነች መለያያው ለ ብለን እናስቀምጣለን። የመጀመሪያው በመቀጠል አንግልን በመናስቀምጥ ጊዜ ለአንግል የምንጠቀመው የማመልከቻ ምስል አለ። ለምሳሌ አንግልን ስንሰይም ሁሉ ጊዜ አንግል ብለን ተጠቅመን ነው የምናስቀምጠው። ስለዚህ አንግል ብለን ሀ ለ መ ወይም ደግሞ አንግል መ ለ ሀ ብለን እናስቀምጣለን። በአሁኑ ንግግሬ ላይ ተማሪዎች ያስተዋላችሁት ነገር እንዳለ አስባለሁ። ሁሉ ጊዜ አንግል ወይም ደግሞ መለያ ነጥቧ ላይ ወይ ደግሞ አንግሉን ወክሎ የተቀመጠው ፊደል ሁሉ ጊዜ ከሶስቱ ፊደላት መሃል ላይ መገኘት ይጠበቅበታል። ስለዚህ ሀ ለመ ወይም ደግሞ መ ለሃ ብለን ነው የምናስቀምጠው ማለት ነው። ስለዚህ በዚህ መሰረት አንግል ሀ ለመ ወይም አንግል መሃል ላይ መሆን ስላለበት አንግሉን የወከለልን መ ለሃ። ስለዚህ አንግል መ ለሃ ብለን እናስቀምጣለን። እዚህ ላይ ደግሞ ተማሪዎች አንድ የምንጨምረው ነገር የአንግል ጎኖች ብለን ደግሞ የምንሰይማቸው ወይም ደግሞ አንግል ላይ ተሰያሚነትን ሊያገኙ የሚችሉ ሂሳባዊ ምስሎች አሉ። ለምሳሌ ጎን ስንል ከስሙ እንደምንረዳው በጎን በኩል ያሉት ስለሆነ የዚህ አንግል ጎኖች ተብለው የሚጠሩት ጨረር ሀለ እና መለ ብለን እናስቀምጣለን። ስለዚህ ምን ማድረግ እንችላለን? ሀለ እና መለ የአንግሉ ጎኖች ናቸው ብለን ማስቀመጥ እንችላለን። ስለዚህ በዚህ መልኩ አንግሎችን መሰየምና ማስቀመጥ የምንችልበት የትምህርት ሂደት ነው ማለት ነው ያለው። ስለዚህ ከመጀመሪያው ስናየው አንግሎችን ለመሰየም ሶስት ፊደላትን መጠቀም ይጠበቅብናል። እንደዚህ ጋር ምስሉ ላይ እንደምንመለከተው ሀ ለና መን ተጠቅመናል። ስለዚህ መለያያዋ ማለት
አንድ የጋራ መነሻ ነጥብ ባላቸው የሚለውን ማስታወስ ይጠበቅብናል። ስለዚህ የተለያዩበት ወይ ደግሞ የተነሱበትን ቦታ ላይ የወከለችልን ለ ስለሆነች መለያዋ ለ ብለን አስቀምጠናል። መለያ እናስቀምጣለን። በመቀጠል ደግሞ አንግሉን ምስል በመጠቀም ከፊደሎቹ በፊት ያለውን ምስል ማየት ይጠበቅብናል። ስለዚህ አንግልን እንደዚህ በዚህ ምልክት በመወከል አንግል ሃለመ ወይም አንግል መለሃ አንግሎቹን ሰይመንበት የምንጠቀምበት ይሆናል። ሁለቱም ላይ አስተውላችሁ ከሆነ አንግሎቹን የሚወክሉልን ለና ለን መሃል ላይ አስቀምጠናል ማለት ነው። በመጨረሻም ሃለና መለ ደግሞ የአንግሉ ጎኖች ብለን እናስቀምጣቸዋለን ማለት ነው። ጥሩ ተማሪዎች፣ በዚህ መሰረት አንድ የሚሰራ ደግሞ የምትሞክሩት ደግሞ ኤክሰርሳይስን ሰጣችኋለሁ ማለት ነው። መልመጃ በተሰጣችሁ ምስል መሰረት አንግሎቹን መለያያውን እና የአንግሉን ጎኖች በመሰየም አሳዩ። ለዚህ ጥያቄያችን የሚለው ምስል ይሰጣችኋል። በተሰጣችሁ ምስል ላይ ሶስት ነገር ይጠይቀናል። አንግሎቹን፣ መለያያውንና የአንግሉን ጎኖች በመሰየም ታሳዩናላችሁ ማለት ነው። ስለዚህ በዚህ መሰረት ይህንን ምስል ሰጥቻችኋለሁ። ይህን ምስል እናንተ በፈለጋችሁት ፊደል በመሰየም አንግሎቹን ትሰይሙልኛላችሁ፣ መለያያውን ትሰይማላችሁ። በመጨረሻም የአንግሉን ጎኖች ሰይመን ለዚህ ጥያቄ አሁንም ድጋሚ 3 ደቂቃ ሰጣችኋለሁ። በ3 ደቂቃ ውስጥ የተጠየቃችሁትን መልሳችሁ ተመልሰን
ጥሩ ተማሪዎች ተመልሰን ተገናኝተናል አብረን የምንሰራበት ጊዜ ላይ ይሆናል ትክክል እንዳገኛችሁት አስባለሁ ስለዚህ ይሄኛውን ቅድም እንደሰየምነው ሀ ለመ ብለን መሰየም እንችላለን ስለዚህ እንደሱ ብለን መሰየም እንችላለን ስለዚህ ሀ ለመ ብዬ ሰየምኩት እናንተ በፈለጋችሁት ፊደል መሰየም ትችላላችሁ ስለዚህ ሀ ለመ ብዬ ሰየምያለሁ እኔ የመጀመሪያ የሚጠይቀኝ አንግሎቹን ነው ስለዚህ አንግሎቹን ስንሰይም ለአንግሎቹ ምን ተጠቀማት ምልክት አለች እሷ ምልክት እቺኛው ናት ትክክል ስለዚህ አንግል አስተውሉ በጣም አንግሏን ወይም ደግሞ መለያዋን የምትወክልልን ሁሉ ጊዜ መሃል ላይ መቀመጥ ስላለባት ሀ ለመ እንላለን ስለዚህ አንግል ሀ ለመ ወይም አንግል መ ለሃ ይሆናል ማለት ነው አንግል መ ለሃ የመጀመሪያው አንግሎቹን ሰይመን በዚህ መልኩ እናገኛለን ማለት ነው ስለዚህ ተጠየቅነው የመጀመሪያው አንግል ነው የአንግሉን ይሄንን አስቀምጠናል ሁለተኛው ሚላን ጥያቄ መለያያውን አስቀምጡ ነው መለያያውን እናስቀምጣለን መለያያውን በመናስቀምጥ ጊዜ መለያው የምትገኝልን ወይ እንደው አንግሉን የወከለችልን ማናት ለናት ስለዚህ መለያው ደግሞ ለ ትሆናለሽ ማለት ነው በመጨረሻም የተጠየቅነው የአንግሉ ጎኖችን በመሰየም አሳዩ ነው የሚለው ስለዚህ ጎኖቹን ደግሞ ስንሰራ ጎኖቹን የምናገኘው ሀለና መለ ትክክል ስለዚህ ጨረር ሀለ እና ጨረር መለ የአንግሉ ጎኖች ናቸው ጥሩ ስለዚህ በዚህ መሰረት ከሰራችሁት ትክክለኛውን መልስ አግኝታችሁታል ማለት ነው ስለዚህ የዚህ አንግልን ስንሰይም አንግል ሀለመ ወይም ደግሞ አንግል መለሃ በመቀጠል ደግሞ መለያያው ደግሞ ነጥብ ለ ጎኖቹ ደግሞ ጨረር ሃና ጨረር መለ የአንግሉ ጎኖች ናቸው ማለት ነው ጥሩ ተማሪዎች ይሄን ይመስላል ማለት ነው የዛሬ ትምህርታችንን ከመጨረሳችን በፊት ግን የቤት ስራ እሰጣችሁና ከዛ ደግሞ አብረን በቀጣይ ስንገናኝ የምንሰራበት ጊዜ ይኖራል ከዛ በፊት ግን ዛሬ ያወራነው ነገር ባጭሩ ለማስቀመጥ ያክል ዛሬ ስለ አንግሎች አይተናል በዋና ርዕስነት ያየነው ጎነ 3 እና ጎነ 4ቶች የሚል ዋና ርዕስ አለን በሱ ስር ዛሬ ያየነው ስለ አንግል ምንነት ስለ አንግል እንዴት እንደሚመሰረት አብረን ለማየት ሞክረናል መጀመሪያም ያየነው የአንግል የሚመሰረትበት ዋና የሆነው ስለ ጨረር አይተን ነበር ጨረር ማለት መነሻው የሚታወቅ ወይም ደግሞ መነሻ ያለው መድረሻው ግን የሌለው ወይም ደግሞ የማይታወቅ ጂኦሜትሪያዊ ምስል እንደሆነ አየን በመቀጠል አንግል ምን ማለት እንደሆነ ወይም ደግሞ እንዴት እንደሚመሰረት አየን አንግል ማለት አንድ የጋራ መነሻ ነጥብ ባላቸው ሁለት ጨረሮች አማካኝነት የሚፈጠር እንደሆነ እሱም ደግሞ በአካባቢያችን በብዙ ቦታ እንደሚገኙ እሱ ብቻ ሳይሆን በሰውነት ክፍላችን ራሱ ልናገኘው የምንችለው የሚመሰረትባቸው በጣም ብዙ አይነት የሰውነት ክፍሎች እንዳሉን ከሱ ምሳሌ አድርገን የወሰድነው የክንዳችን ሲታጠፍ የሚፈጥረው ምስል የጣቶቻችን የአምስቱም በሁሉም ላይ ብናየው የሚፈጥሩት የእያንዳንዱ አይነት አንግል እንዳለ በራችንን ማየት እንችላለን የተለያየ በአይናችን ውስጥ የሚገቡ ግን የተለያዩ አንግልን የሚፈጥሩልን በአካባቢያችን በዙሪያችን ያሉ ነገሮች እንዳሉ ለማየት ሞከር በመቀጠል ደግሞ ያየነው ሂሳባዊ አንግል ወይም ደግሞ አንግሎችን እንዴት አድርገን መሰየም እንደምንችል አንግሎች ደግሞ የራሱ የሆኑት መለያያ እንዳለው መለያ ብለን መሰየም የምንችልበት እንዳለ እሱ ብቻ ሳይሆን የአንግል ጎኖችን እንዴት ማውጣት እንደምንችል በመቀጠልም አንግልን እንዴት መሰየም እንደምንችል አብረን ለማየት ሞክረን ነበር ስለዚህ ኤክሰርሳይሶችንም መልመጃዎችንም አብረን ሰርተን ነበር አሁን ደግሞ ቤቶቻችሁ ሆናችሁ ከወንድሞቻችሁ ከእህቶቻችሁ ጋር ከጓደኞቻችሁ ጋር ከቤተሰቦቻችሁና ከሚያግዟችሁ ሰዎች ጋር የምትሰሩትን ቤት የሚሰራ ዛሬ ተማርነውን በደንብ የሚያሳድግልንን መልመጃ ሰጣችኋለሁ ማለት ነው በጣም ጥሩ ወደ መልመጃችን ስንሄድ መልመጃ የሚከተሉትን
ጥያቄዎች በማስተዋል በማንበብ ትክክለኛ ምላሽ ስጡ። ተማሪዎች አሁን የምሰጣችሁን የቤት ስራ ለመስራት እስራስ ማስመሪያ ላፒሶችም ያስፈልጋችኋል። ምክንያቱም በምንስልበት ጊዜ የተለያየ ስህተት ሊፈጠር ስለሚችል እሱን ለማስተካከል ስለሚጠቅመን ማለት ነው። የመጀመሪያው ጥያቄ አንግል ሸከረ ወይም አንግል እኔ የመረጥኳቸው ፊደሎች ሸከረ ወይም ደግሞ ረከሸ ሚል ሰጥቻችኋለሁ። አንግሉን ነው የምሰጣችሁ እኔ። እናንተ ደግሞ ምስሉን በሰጣችሁ ፊደል ላይ ምስሉን ስላችሁ በማስቀመጥ የምታዩበት ነው ማለት ነው። ስለዚህ ሁለተኛው ጥያቄያችን ደግሞ በተሰጣችሁ አንግል ላይ መለያያውን ጎኖቹን በማውጣት አሳዩ። ስለዚህ ምንድነው የምታደርጉት ተማሪዎች? ጥያቄው እንደሚለው እኔ የሰጠኋችሁ አንግል አለ። ይህን አንግል ምስል በመስራት በመሰየም ከዛ በኋላ ሁለተኛው ጥያቄ ምንድነው የሚለው በተሰጣችሁ አንግል ላይ ወይም ደግሞ ምስሉን በማስቀመጥ የምታገኙት አንግል አለ። በሱ አንግል ላይ መለያያውን ጎኖቹን ለብቻ አውጥታችሁ የምታሳዩበት ጥያቄ ይሆናል ማለት ነው። ተማሪዎች እስካሁን ከኔ ጋር ስለነበራችሁ በጣም ነው የማመሰግነው። በሚቀጥለው የትምህርት ክፍለ ጊዜያችን እስከምንገናኝ ድረስ ሰላም ሁኑ ተማሪዎች። ሁላችሁም እንደምታውቁት ኢትዮጵያውያን ገንዘባቸውን